ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የገበያ ሚዲያ ተከታታዮቻችን እንደምን አላችሁ? ይህ በሮሃ ፎሬክስ ቢሮ ስፖንሰርነት ወደ እናንተ የሚደርሰው ዕለታዊ የምዕራፍ አንድ የቢዝነስ ዜናችን ነው። በቢዝነስ ዜና ወጃችን ላይ የሮሃ ፎሬክስ ቢሮን የዕለቱ ምንዛሬ ዋጋን አካተን እንድትከታተሉን እየጋበዝን ለዕለቱ ወደ ያዝንላችሁ መረጃዎቻችን እናልፋለን። በቅድሚያም አርዕስቶችን እናስቀድም። የትራፊክ አደጋ መረጃ ማሰባሰቢያ ሶፍትዌር ከ6 ወራት የሙከራ ጊዜ በኋላ ወደ ሙሉ ትግበራ መግባቱ ተገልጿል። ይፋ ስለተደረገው ሶፍትዌር በዝርዝር መረጃችን የምንላችኋለን። ለልማት ተነሺዎች የሚሰጠው የምትክ ቦታ በተመለከተ አዲስ መረጃ ይፋ ሆኗል። የይዞታ ማረጋገጫ ሰነዱ ምን ጉዳዮችን ማካተት አለበት የሚለውን በዚህ መረጃ ዙሪያ የይዞታ ማረጋገጫ ሰነዱ ምን ጉዳዮችን ማካተት አለበት የሚለውን ይፋ የተደረገውን አዲስ መረጃ በዝርዝር ዜና ወጃችን የምናጋራችሁ ይሆናል። ኢትዮጵያ ሶስተኛዋን የመሬት ምልከታ ሳተላይት እንደምታመጥቅ ተገለጸም። ሶስተኛዋን የመሬት ምልከታ ሳተላይት በጋራ ለማምጠቅ ከኢትዮጵያ ጋር የተፈራረመችውን ሀገር አካተን መቼ ወደ ትግበራ ይገባል የሚለውን በዝርዝር መረጃችን ወደ እናንተ እናደርሰዋለን። በባለሀብቶች የታሪፍ ፍራቻ የተነሳ የነዳጅ ዋጋ እየቀነሰ መሆኑ ተሰምቷል የሚሉትንና ሌሎች የቢዝነስ መረጃዎችን ወደ እናንተ እናደርሳለን። ትኩስና ታማኝ የቢዝነስ መረጃዎችን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ የሁል ጊዜ ግብዣችን ነው። በዝርዝር ወደምንመለከተው መረጃ እናልፋለን። በ2004 ዓመተ ምህረት ተጀምሮ የነበረው የፊቼ የብዝሃ ሕይወት ጂን ባንክ ግንባታ በድጋሚ መጀመሩ ተገለጸ። የፊቼ የብዝሃ ሕይወት ጂን ባንክ በ2004 ዓመተ ምህረት ቢጀመርም በኮንትራት ውሎች መቋረጥ ምክንያት ስራው ተስተጓጉሎ መቆየቱ ይታወሳል። የኢትዮጵያ ብዝሃ ሕይወት ኢንስቲትዩት ዋና ዳይሬክተር ዶክተር መለሰ ማርዩ የዚህ ተለዋዋጭ ጂን ባንክ የመልሶ ግንባታ በአንድ ዓመት ውስጥ ይጠናቀቃል ተብሎ እንደሚጠበቅም አንስተዋል። ለዚህ ግንባታ መዘግየትም ምክንያት ሆነዋል የተባሉትን ሁኔታዎች ያነሱት ዋና ዳይሬክተሩ በ2004 ዓመተ ምህረት የተጀመሩትን ፕሮጀክቶች የያዘው ኮንትራክተር ስራውን ሳያስረክብ በመጥፋቱ ጉዳዩ በፍርድ ቤት ተይዞ በኮንትራክተሩ ላይ ውሳኔ ቢሰጥም ኮንትራክተሩ ባለመገኘቱ ግን ስራው መጓተቱን ገልጸዋል። ይህን ተከትሎ በ2014 ዓ.ም ገንዘብ ሚኒስቴርን በማስፈቀድ በድጋሚ ጨረታ ቢወጣም ጨረታውን ካሸነፈው ኮንትራክተር ጋር ውሉ በመቋረጡ ምክንያት ነው ተብሏል። ተቋሙ ከግብርና ሚኒስቴርና ከገንዘብ ሚኒስቴር ጋር በመነጋገር ስራውን እንደ አዲስ ለማስጀመር እንደቻለም ተነግሯል። አሁን ላይ የፊቼ ጂን ባንክ ከፍተኛ ትኩረት ተሰጥቶት ግንባታው የተጀመረበት ሁኔታ ላይ እንደሚገኝ የኢትዮጵያ ብዝሃ ሕይወት ኢንስቲትዩት ዋና ዳይሬክተሩ ዶክተር መለሰ ማርዩ ገልጸዋል። ባለፈው ዓመት በዚህ የጂን ባንክ ላይ ምልከታ ያደረገው የሕዝብ ተወካዮች ምክር ቤት የመንግስት ወጪ አስተዳደርና ቁጥጥር ጉዳዮች ቋሚ ኮሚቴ በፊቼ ብዝሃ ሕይወት ጂን ባንክ ተጀምረው የተቋረጡ ፕሮጀክቶች በፍጥነት እንዲቀጥሉና እንዲጠናቀቁ ሲል አሳስቧል። የፊቼ ብዝሃ ሕይወት ጂን ባንክ የተለያዩ የአዝዕርትና ሆርቲካልቸር የደንና የግጦሽ የእንስሳት ብዝሃ ሕይወት ሀብትን ለመጠበቅ ከሚሰሩ ማዕከላት አንዱ እንደሆነ ተገልጿል። ኦክሎክ ሞተር ከ16ቱ ማህበራት ጋር የገባበትን ችግር በእርቅ ለመፍታት መስማማቱን አስታወቀም። ኦክሎክ ቅሬታ ከነበራቸው ማህበራት ከ16ቱ ማህበራት ጋር በእርቅ ለመፍታት ሲስማማ 10 ማህበራት ግን አሁንም የህግ ጉዳዩን መርጠው በህግ ሂደት ላይ እንዳሉም ተገልጿል። የማህበረቱ ተወካዮች ገንዘብ የሚፈልግ ገንዘብ፣ መኪና ከሆነ መኪና እንዲሰጠን ከኦክሎክ ጋር ተስማምተናል ሲሉም ገልጸዋል። የኦክሎክ ድርጅት ስራ አስኪያጅ አቶ ታመነ ካሳሁን 1.2 ቢሊዮን ብር ከህዝብ ቢሰበሰብም ለደንበኞች መኪና አላመጣም የሚለውን መረጃ የተሳሳተ እንደነበርና 41 ሚሊዮን ብር ብቻ እንደተሰበሰበ በማስረጃ ያሳየንበት መንገድም አለ ብለዋል። ምንም አይነት መኪና እየሰጡ አልነበረም የሚለው ክስ ልክ አለመሆኑን በማንሳት ወደ 8 በመቶ መኪናን በካሽና በብድር አስረክበናልም ብለዋል። ኃላፊው አክለውም የመኪናው ቁጥር ያንሳል የሚለው እውነት ቢሆንም ምንም አይነት መኪና አልሰጠም የሚለው ግን
ልክ አይደለም ብለዋል። ካሉት ማህበራት ውስጥ ወደ 220 ማህበራት ጉዳዩን ወደ ክስ መውሰዳቸውንም አክለው ገልጸዋል። አሁን ላይ ያሉትን ችግሮች በሽምግልናና በእርቅ ለመፍታት ጥያቄ ካነሱት ከተወሰኑ ማህበራት ጋር ኦክሎክ መስማማቱ ተነግሯል። ከሌሎቹ የህግ ጉዳዩን ከመረጡት ጋር ደግሞ በህግ ሂደቱ እንደሚቀጥል አስታውቋል። የቀሩትን 10 ማህበራት አሁንም ሽምግልናን ምርጫቸው ካደረጉ በራችን ክፍት ነው ሲል ኦክሎክ በሰጠው መግለጫ ገልጿል። የትራፊክ አደጋ መረጃ ማሰባሰቢያ ሶፍትዌር ከ6 ወራት የሙከራ ጊዜ በኋላ ወደ ሙሉ ትግበራ መግባቱ ተገልጿል። የኢትዮጵያ ፌዴራል ፖሊስና የመንገድ ደህንነት መድን ፈንድ አገልግሎት ከፍተኛ አመራሮች ሶፍትዌሩ ወደ ሙሉ ትግበራ መግባቱን አስመልክቶ መግለጫ ሰጥተዋል። ሶፍትዌሩ ከ2 ዓመት የዝግጅትና ከ6 ወራት የሙከራ ጊዜ በኋላ ወደ ሥራ መግባቱን የመንገድ ደህንነትና መድን ፈንድ አገልግሎት ዋና ዳይሬክተር አቶ ጀማል አባሶ ተናግረዋል። ከዚህ በፊት የነበረውን ማኑዋል የመረጃ አያያዝ ስርዓትን ወደ ዲጂታል ሶፍትዌር በመቀየር የተሟላ መረጃ በቀጥታ አደጋ ከደረሰበት ቦታ እስከ ኢትዮጵያ ፌዴራል ፖሊስ ሰርቪስ እንደሚያደርስ አስረድተዋል። የኢትዮጵያ ፌዴራል ፖሊስ ኢንተለጀንስ ዋና መምሪያ አዛዥ ረዳት ኮሚሽነር ሀብታሙ ካሳ በበኩላቸው የመንገድ ትራፊክ አደጋ መረጃ ማሰባሰቢያ ስርዓቱ ከደህንነት አንጻር በተደጋጋሚ ተፈትሾ የሚፈለገውን አገልግሎት መስጠት እንደሚችል የተረጋገጠ ነው ብለዋል። የዲጂታል ሶፍትዌሩ መረጃ መንግስት ፖሊሲንና ስትራቴጂን እንዲቀርጽ የመንገድ መሰረተ ልማቶች በሚሰሩበት ወቅት ግብዓት እንደሚሆን ለመረጃ ጥናትና ምርምርም ጥቅም ላይ እንዲውልና ህብረተሰቡ ከትራፊክ አደጋ ጋር የተያያዙ ችግሮችን በትክክል እንዲረዳ ለማስተማሪያነት እንደሚውልም በመግለጫው መነሳቱን የፌዴራል ፖሊስ መረጃ ያመለክታል። የኒውክሌር ቴክኖሎጂን ለማስተማር የሚያስችል ላብራቶሪ ከውጭ በማስገባት ስራ ለመጀመር መዘጋጀቱን የአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ አስታወቀም። አዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ ስለ ኒውክሌር ቴክኖሎጂን ለማስተማር የሚያገለግል ላብራቶሪ ገንብቶ መጨረሱን ተናግሯል። ነገር ግን ላብራቶሪውን ወደ ስራ ለማስገባት የሚያስችል ግብዓት አለመገኘቱን ያሳወቀው ዩኒቨርሲቲው ይህንን ክፍተት ለመሙላት ከመንግስትና ከሌሎች አጋር አካላት ጋር እየሞከረ መሆኑን አስታውቋል። ዩኒቨርሲቲው በኒውክሌር ቴክኖሎጂ ተማሪዎችን በሁለተኛ ዲግሪ ተቀብሎ እያስተማረ እንደሚገኝም በዩኒቨርሲቲው የምርምርና ልህቀት ማዕከል ዳይሬክተር ጌታቸው አዳሙ ተናግረዋል። ከመጀመሪያ ዲግሪ አንስቶ ተማሪዎችን ተቀብሎ ለማስተማር ቅድመ ዝግጅት እያደረገ መሆኑን የጠቀሱት ዳይሬክተሩ ነገር ግን የላብራቶሪ ጉዳይ አሳሳቢ ነው ማለታቸውን ከዩኒቨርሲቲው የተገኘው መረጃ ይጠቁማል። ዩኒቨርሲቲው ከኮሪያ፣ ቻይናና ከሩሲያ ጋር በኒውክሌር ቴክኖሎጂ ዙሪያ አብሮ እየሰራ መሆኑን የአዲስ አበባ ሳይንስና ቴክኖሎጂ የምርምርና ልህቀት ማዕከል ዳይሬክተሩ አስረድተዋል። ከሀገራቱ ጋር በጋራ ጆይንት ፕሮግራም ተከፍቶ ተማሪዎች የንድፈ ሐሳብ ትምህርታቸውን በዩኒቨርሲቲው እንዲማሩና የተግባሩን ደግሞ በሀገራቱ እንዲማሩ ለማድረግ እየተሰራ መሆኑም ተጠቅሷል። ኢትዮጵያ በፈረንጆቹ 2026 ሶስተኛዋን የመሬት ምልከታ ሳተላይት እንደምታመጥቅ የኢትዮጵያ ስፔስ ሳይንስና ጂኦስፔሻል ኢንስቲትዩት አስታወቀም። ኢትዮጵያ በፈረንጆቹ ቀጣይ ዓመት ለሶስተኛ ጊዜ ታመጥቃለች የተባለው ሶስተኛ ሳተላይት ከዚህ ቀደም መጥቀው የአገልግሎት ጊዜያቸው ካበቁት 2 ሳተላይቶች የተሻለ የምስል ጥራት ይኖራታል ተብሏል። በኢትዮጵያ ስፔስ ሳይንስና ጂኦስፔሻል ኢንስቲትዩት የሳተላይት ክትትል ዘርፍ መሪ ስራ አስፈጻሚ አቶ ተስፋዬ ፉፋ ኢትዮጵያ ሶስተኛዋን የመሬት ምልከታ ሳተላይት ለማምጠቅ ከቻይና መንግስት ጋር ተፈራርማ እየሰራች መሆኑን ተናግረዋል። ኢትዮጵያ ሶስተኛዋንና የተሻለ የመሬት ምልከታ ሳተላይት ለማምጠቅ ስራ መጀመሯን ከኢንስቲትዩቱ የተገኘ መረጃ ያመለክታል። ኢንስቲትዩቱ ሶስተኛዋን የመሬት ምልከታ ሳተላይት ለማልማት በምን ያክል ገንዘብ ከቻይና ጋር እንደተዋዋለ ግን ከመግለጽ ተቆጥቧል። የመሬት ምልከታ ሳተላይት
ሳተላይቶች የተፈጥሮ አደጋን አስቀድሞ ለመተንበይ፣ የጎርፍና የአየር ንብረት ለውጥን አስቀድሞ ለመረዳት የሚያስችሉ ሲሆን ኢትዮጵያ የመጀመሪያዋን የመሬት ምልከታ ሳተላይት ያመጠቀችው ደግሞ በ2012 ዓ.ም ታህሳስ ወር ላይ እንደነበር ይታወሳል። የልማት ተነሺዎች ምትክ ቦታን በተመለከተ ይዞታን ማግኘት የሚቻለው የሚሰጠውን የማረጋገጫ ሰነድ መሰረት ያደረገ ነው ተባለም። ማንኛውም የልማት ተነሺ ግለሰብ ምትክ ቦታ የሚያገኘው በሚመለከተው ሕጋዊ አካል የሚሰጠውን ሕጋዊነት ያለው የይዞታ ማረጋገጫ ሰነድ ወይንም ካርታ መሆኑን የሚገልጸው መረጃ ሰነዱ የቦታውን አይነት፣ የይዞታውን ስፋትና ደረጃን ጨምሮ ሌሎች አስፈላጊ የሆኑ መረጃዎችን ማሟላት እንዳለበት ተመላክቷል። የቦታውን አይነት፣ የይዞታውን ስፋትና ደረጃን ጨምሮ ሌሎች አስፈላጊ የሆኑ መረጃዎችን ማሟላት እንዳለበት ተመላክቷል። ይህም በምትክ የሚሰጥ ቦታ ምደባ ሲካሄድ ስለሚያገለግል እንደሆነ ተጠቅሟል። ለአብነትም የልማት ተነሺ አካል አሁን በእጁ የያዘው ይዞታ ማረጋገጫ ካርታ የመኖሪያ ቤት አሊያም ድርጅት የሚል ከሆነ በምትኩ የሚሰጠው ቦታም በዚሁ የይዞታ ማረጋገጫ ካርታ ወይንም ሕጋዊ ሰነድ አማካኝነት መሆኑን መረጃዎች አመላክተዋል። ለልማት የሚፈለገው ቦታ ስፋትና ደረጃን በሚመለከት የሚከናወነው የአመዳደብ ሁኔታ ወይንም ደግሞ በምትክነት የሚሰጠው ቦታ እንደቀደመው ጊዜ ሁለቱንም የያዘ ሳይሆን በልማት ተነሺው ሰው በሚቀርበው ሐሳብ ወይንም በፍላጎቱ መሰረት በምርጫ የቤት አሊያ የድርጅት ቦታ የሚገኝ ስለመሆኑ ለገበያ ሚዲያ የተላኩት ምንጮች ያመላክታሉ። ሌላው የልማት ተነሺው አካል የተወሰደበት መሬት በሊዝ የተያዘ ከሆነና በልማቱ የተነሳው የሊዝ ዘመኑ ከመጠናቀቁ በፊት ከሆነ ደግሞ ለቀሪው የሊዝ ዘመን የሚሆን የልማት ተነሺው ከያዘው ቦታ ጋር ተመጣጣኝና የሚቀራረብ ደረጃ ያለው ምትክ ቦታ እንደሚሰጣቸው ነው መረጃዎች የሚጠቁሙት። ይሁንና ግን በሊዝ የተያዘውን ቦታ የሚያክል ምትክ ቦታ የማይገኝ ወይንም ማቅረብ የማይቻል ከሆነ በልማት ተነሺው አካል ፍላጎት ሁለት የተለያዩ ቦታዎች በምትክነት የሚሰጠው ሲሆን ከግለሰቡ ወይንም የልማት ተነሺው አካል በሊዝ የተያዘው ቦታን የሚተካ ቦታ ማግኘት አስቸጋሪ በሚሆንበት ጊዜ የተገኘው ተሰጥቶት የቀረውን ደግሞ ከሌሎች የልማት ተነሺዎች ጋር በጋራ የሚሰራበት ቦታ የሚሰጠው እንደሆነ መረጃዎች አመላክተዋል። ይሁንና ግን የልማት ተነሺው ቀደም ሲል በልማት የፈረሰበትን ቦታ የሚተካ ተመጣጣኝ ቦታ የማያገኝ ከሆነ በፕላን ለፕሮጀክት የተፈቀደውን ምትክ ይዞታ መሬት የሚያገኝ ይሆናል ሲል የደረሰው መረጃ ያመላክታል። በባለሀብቶች የታሪፍ ፍራቻ የተነሳ የነዳጅ ዋጋ እየቀነሰ መሆኑ ተሰምቷል። ወደ አሜሪካ በሚገቡ ምርቶች ላይ የሚጣለው ታሪፍ በዓለም ኢኮኖሚ እድገትና በነዳጅ ፍላጎት ላይ የሚያሳድረው ተጽዕኖ ስጋትን መደቀኑ እየተነገረ ነው። እንዲሁም ከኦፔክ የነዳጅ አምራች ሀገራት የነዳጅ ምርት እየጨመረ በመምጣቱ ባለሀብቶች ላይ ፍራቻን አሳድሮባቸዋል ተብሏል። ያልተጣራው ድፍድፍ ነዳጅ ባሳለፍነው አርብ ወደ 70.3 ዶላር ዝቅ ያለ ሲሆን የዩናይትድ ስቴትስ ዌስት ቴክሳስ ገበያ ድፍድፍ ነዳጅ ደግሞ በ66.9 ዶላር በበርሜል የተሸጠና ይህም በ8 ሳንቲም መቀነሱን ሮይተርስ ዘግቧል። ለሰባተኛ ተከታታይ ሳምንት ነዳጅ መቀነሱን የጠቀሰው ዘገባው ይህም ከህዳር 2023 ወዲህ ረጅሙ የኪሳራ ጉዞ ተደርጎ ተወስዷል ብሏል። ፕሬዝዳንት ትራምፕ በቻይና ምርቶች ላይ ግብር መጣላቸውን እንዲሁም በዋና ዘይት አቅራቢዎቻቸው ላይ ካናዳና ሜክሲኮ የዘገየ ታሪፍ ከጣሉ በኋላ ድፍድፍ ነዳጅ ለሶስተኛ ተከታታይ ሳምንት የቀነሰ እንደሆነና ቻይና በአሜሪካና ካናዳ የግብርና ምርቶች ላይ የአጸፋ ታሪፍ መጣሏ ይታወሳል። ትራምፕ ሞስኮ ከዩክሬን ጋር የተኩስ አቁም ስምምነት ላይ መድረስ ካልቻለች ዩናይትድ ስቴትስ በሩሲያ ላይ የምትጥለው ማዕቀብ እንደሚጨምር ከተናገረች በኋላ ባለፈው አርብ የነዳጅ ዋጋ መቀነሱ ተነግሯል። ሩሲያ ከዩክሬን ጋር የምታደርገውን ጦርነት ለማስቆም ከተስማማች ዩናይትድ ስቴትስ በሩሲያ የኃይል ማመንጫ ዘርፍ ላይ የተጣለውን ማዕቀብ ለማርገብ የሚያስችል መንገድ እያጠናች መሆኑንም የሮይተርስ ዘገባ ጠቅሷል።
ይህ በእንዲህ እንዳለ ደግሞ ኦፔክ ፕላስ በመባል የሚታወቀው ሩሲያን ጨምሮ የነዳጅ ላኪ ሀገራት ድርጅትና አጋሮቹ ከሚያዝያ ወር ጀምሮ በዘይት ምርት ጭማሪ እንደሚቀጥል አስታውቋል። የሩሲያው ምክትል ጠቅላይ ሚኒስትር አሌክሳንደር ኖቫክ ኦፔክ ፕላስ የገበያ ሚዛን በሚኖርበት ጊዜ ውሳኔው ሊቀየር ይችላል ሲሉም ተደምጠዋል። ቀጥለናል። የተወደዳችሁና የተከበራችሁ የገበያ ሚዲያ ተከታታዮቻችን፣ በመጨረሻም የሮሃ ፎሬክስ ቢሮን የዕለቱ የውጭ ምንዛሬ ተመን ወደ እናንተ እናደርሳለን። አንድ የአሜሪካ ዶላር 145 ብር እየተገዛ 147 ብር ከ90 ሳንቲም እየተሸጠ ይገኛል። እንዲሁም ፓውንድ ስተርሊንግ ደግሞ 172 ብር መግዣው ሲሆን መሸጫው ደግሞ 175 ብር ከ44 ሳንቲም ሆኗል። ዩሮ ደግሞ 147 ብር እየተገዛ 149 ብር ከ94 ሳንቲም መሸጫው ሆኗል። እንዲሁ ስዊዝ ፍራንክ ደግሞ 152 ብር እየተገዛ 154 ብር እየተሸጠ ይገኛል። የተባበሩት አረብ ኤሚሬት 39 ብር መግዣው ሲሆን መሸጫው ደግሞ 39 ብር ከ78 ሳንቲም ሆኗል። የሳውዲ ሪያል 38 ብር እየተገዛ 38 ብር ከ76 ሳንቲም እየተሸጠ ነው። እንዲሁም የቻይናው ዩዋን ደግሞ 18 ብር መግዣው ሲሆን 18 ብር ከ36 ሳንቲም መሸጫው መሆኑን የዕለቱ የውጭ ምንዛሬ ዋጋ መረጃ ያመለክታል። የተወደዳችሁና የተከበራችሁ የገበያ ሚዲያ ተከታታዮቻችን ለሰዓቱ ያዝንላችሁ የምዕራፍ 1 የቢዝነስ መረጃዎቻችን እነዚህን ይመስሉ ነበር። አዳዲስና ትኩስ የቢዝነስ መረጃዎችን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ የሁልጊዜ ግብዣችን ነው። ሰናይ ጊዜን ተመኘን።